ትምህርት የነገን ብሩህ ተስፋ የምንሰጥበት መሰረት ነው። ይህ መሰረት ስኬታማ እንዲሆን ግን የቅድመ ዝግጅት ስራዎች ወሳኝ ሚና አላቸው። በተለይም በመንግስት ትምህርት ቤቶች የሚማሩ በሚሊዮን የሚቆጠሩ ተማሪዎች የደንብ ልብስ አቅርቦት በወቅቱ መከናወን መቻል የትምህርት ሂደቱን ስኬታማነት ይወስናል። ቀደም ባሉት ዓመታት የደንብ ልብስ ግዢ የጨረታና አቅርቦት ሂደት የሚጀምረው በትምህርት ዋዜማ ነበር። ይህ አሰራር በሀገር ውስጥ አምራቾች ላይ ከፍተኛ የጊዜ ጫና፣ በወላጆች ላይ ደግሞ የዋጋ ንረትና ጭንቀት፣ በተማሪዎች ላይ ደግሞ የትምህርት መስተጓጎልን ይፈጥር ነበር። ይህንን ችግር ለመስበር የ2019 የትምህርት ዘመን ዝግጅት በተለየ መንገድ ተከትሏል። 2019 የተማሪዎች ግብዓት ከዩኒፎርም ጋር ተያይዞ ያሉ ነገሮች ያው ከዚህ በፊት እንደሚታወቀው አምናም ካቻምናም ብንወስድ ያው በተለያዩ ጊዜያት እነዚህ ግብዓቶቹ የሚቀርቡት ያው ትምህርት ተማሪዎች ወደ ትምህርት ገበታ ከተጀመሩ በኋላ እንደዚህ አይነት ችግሮች ነበሩ። ከዛ በኋላ ያው በተለያዩ ጊዜያት ስራዎቹም እየተገመገሙ ሲመጡ ኦልሞስት 2018 እነዚህ ግብዓት አቅርቦትን ብንወስደው ከ2017 እና ከዛ በፊት ከነበሩ የተሻሻሉ ጉዳዮች አሉ። ጨረታዎቹም ቶሎ መጀመርና በዛ አግባብ ደግሞ የትምህርት ገበታው ሳይጀመር በፊት አቅርቦቱ እንዲጀመር የሚል ነገሮች በዛ አግባብ የተሰራና የተሻሻሉ ነገሮች አሉ ማለት ነው። ስፔሻሊ 2019 ከወሰነ ደግሞ ያው እነዚህ የግብዓት ማሟላት የዩኒፎርምም የደብተር ጨረታም ቢሆን ኦልሞስት ቀድመን ነው ማለት ነው። እኛ ኦልሞስት የጥር አካባቢ የጨረታዎቹ ፋሲሊቴት የማድረግና ወደ አየር ላይ የማዋል ስራዎቹ ከዚህ ከ3 ወር በፊት ነው ወደ ውል ሂደትም የገባንበት ሁኔታዎች አሉ። የግብዓት አቅርቦቱ የሚጀምረው ታህሳስ 1 ነው። ስለዚህ ይህን በተመለከተ ከአዲስ አበባ ከተማ አስተዳደርና ከሸገር ትምህርት ቢሮ መረጃዎችን ሰብስበናል። እነዚህ መረጃዎች ተተንትነው አጠቃላይ ፍላጎቱ ከታወቀ በኋላ ለዚህ ስራ የሚያስፈልገው በጀት ግምት ከወጣለት በኋላ አስፈላጊዎቹን የስፔሲፊኬሽንና ሌሎች ተጓዳኝ ፍላጎቶች አያይዘን ግዢው እንዲፈጸምልን የአዲስ አበባ ከተማ አስተዳደር ግዢና ንብረት ማስወገድ አገልግሎት ይላካል ማለት ነው። በዚሁ መሰረት የግዢና ንብረት ማስወገድ አገልግሎት በሱ በኩል ከጨረታ ሰነድ ዝግጅት ሌሎች መስፈርቶች ጋር በቂ ዝግጅት ካደረገ በኋላ ጨረታው አየር ላይ ይውላል። በዚሁ መሰረት ነው በየተከታታይ ዓመት ስንሰራ የቆየ ነው ማለት ነው። የ2019 የትምህርት ዘመንን አስመልክቶ የመንግስት ትምህርት ቤት ተማሪዎች የደንብ ልብስ ግዢ የጨረታና የአቅርቦት ሂደቱ ከወራት ቀድሞ ተጀምሯል። ይህ ዝም ብሎ የተደረገ የጊዜ ለውጥ አይደለም። የማህበረሰቡን የኢኮኖሚ ጫና የቀነሰና የሀገር ውስጥ አምራቾችን አቅም ያገናዘበ ስልታዊ ውሳኔ እንጂ። ጨረታው ቀድሞ የተካሄደው ከጥቅምት አካባቢ ነው። አይ ቲንክ አስተዋሳለሁ። ጥቅምት በኋላ ነው ወዲያው ነው ውጤቱም ወዲያው ታወቀ። ከዛም ወደ ውል ነው የተሄደው። ፌር ነበር። ጥሩ የሆነ የጨረታ ሂደት ነበረው። ቀድሞ መጀመራቸው እኛም እቃ ላይ ለመዘጋጀት ተረድቶናል። የሰው ኃይልም በጊዜ እንድናዘጋጅ እንድንጨምር ባለው ነገር እንድናረግ አድርጎናል። በጀመሩ በጣም ብዙ ለውጥ አለው። በፊት መጨናነቆች፣ በጣም ሩጫዎች ምናምን ነበሩ። እሱን በደንብ አድርጎ ቀርፎልናል። ጨረታው በፊት ይሄን ጊዜ ገና ጨረታ የሚያልቅበት ኦልሞስት የሚታወቁበት ሰዓት ነበረ። አሁን ግን ዘንድሮ ወደ ጥቅምት ሄድ ብሎ ከመጀመሪያው ጀምሮ ያው ፕሮሰሱ ስለሚሄድ ብዙ ምልልሶች ስላሉት የጥራት ቼክአፕ ስላለ የጨርቁ ጥራት ይታያል። ስፔክ ብቻ ሳይሆን የሚገመገመው ያው በግዢ ክፍል ማለት ነው። የጨርቁ ጥራት በተፈለገው ስፔክ ቀርቧል የሚለው የእያንዳንዱ ስለሚገመገም ጊዜዎችን ወስዶ ያው መጨረሻ ላይም 14 ተጫራቾች በተማሪዎች ዩኒፎርም የእያንዳንዱ የተመደበለት አቅራቢ ያለ ያው እንደሚታወቀው ኬጂ ያሉ ከ1 እስከ 2 ከ3 እስከ 4 የተለያየ የራሳቸው በየሴክሽናቸው ወይም በየክፍላቸው ስለሚቀመጥ በዛ አግባብ ተመድበው ነውና የሚሰሩት። ይህ ተደርጎ ወደ ስራ ተገብቷል። በወረቀት ያሉ ነገሮች በተጨባጭ ደግሞ ለምሳሌ አሁን የስፌት መኪና ቢንወስድ 20 የስፌት መኪና ብለን ካስቀመጥ ነው ሪሊ ያኛው 20 የስፌት መኪና መኖሩን ሂደን እናረጋግጠዋለን ማለት ነው። እዛ ቦታው ለምሳሌ አቅራዊ እሱን ምርት የሚመረትበት ቦታ የመጋዘን ስፋት አለ። መጋዘን ስፋት የምናስቀምጠው አለ። እነሱ በወረቀት አለኝ ብሎ ሊያስገባ ይችላል። እሱንን ሪሊ ያኛውን ያሟላል ወይ
መጋዘኑ በደሞ ምቹ ቦታ ላይ ነው ያለው ወይስ መኪና ገብቶ ለመጫንም ሌሎች ጉዳዮችም ካሉ እነዚህን በሙሉ አሟልቷል ወይ የሚሉ ነገሮች ማለት ነውና እነዚህ በሙሉ ምንድነው እኛ የሚፈልገውን የፍላጎት መግለጫ ማሟላት በዛ አግባብ ደግሞ አንድ ተጫራጭ ውጤታማ የሚሆን ወይ ደግሞ አሸናፊ የሚሆንበት ከዛ በኋላ ነው ወደ ሊስት ፕራይስ የምንወስደው። ግን ባለፉት አመታት በተለያየ ምክንያቶች ጨረታው ሂደት እየዘገየ በርካታ ተግዳሮቶች እየገጠሙ ነበር። ነገር ግን የከተማ አስተዳደሩም አጠቃላይ ሂደቱን እየገመገመና ማስተካከያ እያደረገ ሄዶ ካለፉት አመታት ጀምሮ የተወሰኑ ለውጦች ማሻሻያዎች እየመጡ ነው ያሉት። ለዚህም ማሻሻያዎቹ ምክንያት የሆኑት ከዚህ ቀደም የናሙና ፍተሻ የሚካሄደው በሌላ ተቋም ነበርና እዛ ላይ በርካታ ጊዜ ተወስዶ ነበር። እሱን ወደዚህ ወደ ከተማ አስተዳደሩ ማምጣት ተችሏል። ከዚያ ባለፈ የጥራት ቁጥጥሩን እንደዚሁ ከቲቪቲ ጋር በአዲስ አበባ ከተማ አስተዳደር ስራና ክህሎት አማካኝነት በከተማ ውስጥ ካሉ የቴክኒክ ሙያ ተቋማት የተወጣጡ ባለሙያዎችን በመጠቀም እነዚህን የማረጋገጥ ስራ ይሰራል። ስለዚህ ካለፉት አመታት አንጻር ሲታይ ፍጥነት አለው፣ ሂደቱም የተሻለ ነው ብሎ መውሰድ ይቻላል። በተቀመጠው ልኬትና ሳይዝ መሰረት በጥራት የሚሰሩ የደንብ ልብሶች ለተማሪዎች ምቾትን ከመስጠት ባለፈ በትምህርት ገበታቸው ላይ በራስ የመተማመን መንፈስን ይፈጥራል። ይህንን ወጥ የሆነ የልኬት አሰራርን ተከትሎ ማምረት የመንግስት ትምህርት ቤቶች ደረጃና የተማሪዎች እኩልነትን የሚያረጋግጥ ትልቅ ተግባር ነው። አሁን ይሄ የያዝኩ ኦርደር ሸሚዝና ሱሪ ቀሚስ የሚል ነው። እሱ ማለት አሁን እዚህ ጋር እንደሚታየው ሴቶች ይላል፣ የወንዶች ይለያል። የእያንዳንዱ ኮድ ቁጥራቸው አለ 78 በዚህኛው ኮድ ቁጥር እንድናዘጋጅ ተሰጥቶናል። በዛ ኮድ መሰረት ነው እየሰራ ነው ያለ ነው ማለት ነው። አሁን ይሄ ላርጅ ይላል። ይሄው ብራስ ጋርመንት ላርጅ ኮድ ቁጥሩ 17495 ይላል። ይሄ የተሰጠን የሳይዛቸው ኮድ ቁጥር ነው፣ የላርጅ ብቻ ማለት ነው። ለሌላ መሆን አይችልም፣ ለሌላ ድርጅትም አይሆንም፣ ለሌላ ዩኒፎርምም አይሆንም። አሁን እዚህ ጋር የምታያቸው ደግሞ የተለያዩ የሹራቦችና የጋዋኖች የመጋቢ እናቶች ሎጎዎች ናቸው። እነዚህ ሎጎዎች በተሰጠን መሰረት የተማሪዎች በእያንዳንዳቸው የትምህርት ቤቶች ስም ዝርዝር ነው የአዲስ አበባ ይኸው ከነ ክፍለ ከተማው ከነ ትምህርት ቤቱ ስም ነው የምናዘጋጀው። ልኬቶችን ሳይዞችን በተመለከተ በምገባ ኤጀንሲና በትምህርት ቢሮ እንዲሁም በተለያዩ ተቋማት የተሰጠን ስታንዳርድ አለ። የተሻሻሉ ሳይዞች ይኖራሉ፣ የነበሩም አሉ። ስለዚህ በዛ መሰረት ልኬቶችን ተቋማቱ ወይም ኮሚቴው በሰጡን ሳይዝ መሰረት ነው እየሰራን ያለው። እሱም በጥሩ ሁኔታ ነው እየሄደ ያለው። ቢያንስ በአራት ካታጎሪ የተከፈለ ዩኒፎርም ነው የሚቀርበው። ይሄም ምንድነው ከኬጂ እስከ 6ኛ ክፍል ያለ 7ኛና 8ኛ ያለ ከ9 እስከ 12 አለና እንዲሁ በተጨማሪ ደግሞ አዳሪ ትምህርቶች ወይም ቦርዲንግ ስኩል በተለምዶ የሚባለው። ስለዚህ እነዚህ አራት አይነት ዩኒፎርሞች ናቸው። ለነዚህ አራት አይነት ዩኒፎርሞች የየራሳቸው ፍላጎት መግለጫ አላቸው። ከዚህ ባለፈ መጠነ ልኬት የሚባል ነገር አለ። ለእያንዳንዱ በየክፍል ደረጃው በእድሜው የሚሆን መጠነ ልኬት ማዘጋጀት ያስፈልጋል። እሱም በተመለከተ ከዚህ ቀደም በርካታ ችግሮች ስለነበሩ ከዚህ ቀደም ያሰራነውን የመጠነ ልኬት ሳይዝ ማሻሻያ አድርገናል በዘንድሮ ዓመት። ስለዚህ ዘንድሮ ደግሞ በተቻለ መጠን መጠነ ልኬት ጋር ተያይዞ የሚገጥሙ ችግሮች ይፈታሉ ብለን እናስባለን። ይሄ የሆነበትን ምክንያት ምንድነው? አዲስ አበባና ዙሪያው ያሉ ተማሪዎች የመጠን ሳይዝ ከታችኛው ተማሪ ጋር ሲታዩ ልዩነት አላቸው። አንደኛ ክፍል ሁለተኛ ክፍል ተማሪ ሆኖ በእድሜያቸው በአካላቸው ገዘፍ ያላሉ፣ ደግሞ በጣም መጠነኛ ይሆናሉ። ስለዚህ በዚህ ሬንጅ ውስጥ ያለን ተማሪ ማስተካከል ስለሚያስፈልግ እነዚህ በአካላቸው ገዘፍ ያሉ ወይ ደግሞ የዚህ ከኦቲዝም ጋር ተገናኝቶ የልዩ ፍላጎት ያላቸው ተማሪዎች ላይ እንደዚሁ ሳይዙ ስለሚለይ እነዛንም ጭምር የሚያካትት በአዲስ አበባም በሸገርም ከ2000 በላይ ተማሪዎችን በመውሰድ ሳምፕል ሰርተን ቴስት ተደርጎ ዘንድሮ እሱን አካተናል። ስለዚህ ከሳይዝ ጋር ተያይዘው ያሉ ጉዳዮችም አብሮ አካተን መጨረሻ ላይ የተጠቃለለ የፍላጎት መግለጫ ከበጀት ጋር በማዘጋጀት ለከንቲባ፣ ለፋይናንስ ቢሮና ለግዢና ንብረት ማስወገድ እንልካለን። ይሄ በቃ እነዚህ አሁን የተዘጋጁ ቀሚሶች ናቸው። ከ5 እስከ 6ኛ ክፍል እዚህ ጋም ከ7 እስከ 8 በተመሳሳይ እዚህ ጋም ያሉት እንደዚሁ ቀሚሶች፣ ሱሪዎች የተለያዩ ታሽገው በየክፍላቸው የተዘጋጁ ናቸው። በየሳይዛቸው ብዛታቸው ተዘጋጅቷል። ጀስት ልክ ስንጀምር ብድግ አድርገን ይዞ ማዳረስ ነው። ሸሚዞቹም እንደዚሁ በየሳይዙ ተቀምጠዋል። ፋይናሊ ልክ ዴሊቨር
ይዞ መሄድና ማስረከብ ነው። ቀድሞ መጀመሩ አንደኛ ለተማሪዎች በአግባቡ በጊዜው ይደርስላቸዋል። ሁለተኛ ድርጅቱም ያለ ጭንቀት በጥራት በብቃት ስለሚሰራ በፍጥነት ያን በጊዜ እንዲደርስ እናደርጋለን። ሁለተኛ ደግሞ ያው ለልጆቹ ቀድሞ እንዲደርስ ትምህርት መጀመሪያ ወቅት ከመድረሱ በፊት ቀደም ብሎ እንዲደርስ ተገቢ ይመስለኛል። የ2019 ዓመተ ምህረት የተማሪ ዩኒፎርም ቀድሞ መውጣቱ ይታወቃል። ምክንያቱም መስከረም ወር ላይ ተማሪዎች ሲገቡ ሙሉ በሙሉ ዩኒፎርም ለብሰው መግባት ስላለባቸው ነው። በዛ ምክንያት ባለፈው ዓመት የተሻሻለ የአሰራር ሁኔታ ነበረ። አሁን ደግሞ ይበልጥ ነገሮችን ለማሻሻል ሲባል ነሐሴ ላይ ሁሉም ተማሪዎች ዩኒፎርም በእጃቸው እንዲያገኙና መስከረም ሲገቡ ለብሰው እንዲገቡ ቀድመን የጀመረበት ሁኔታ ነው ያለው። ዘንድሮ የተማሪዎች ግብዓቱ የነዚህ ዩኒፎርምም ቀድሞ መሰራቱ የሚያመጣው ፋይዳ አንዱ ከዚህ በፊት ብዙውን ጊዜ ቅሬታ የሚያቀርቡ ተጫራቾች ጊዜ አነሰን ነው። ጊዜ ባነሰ ቁጥር ደግሞ የጥራቱ ጉድለትም ሊያመጣ ይችላል። ሁለተኛ ደግሞ ጥራት የሚያረጋግጡ አካል መሆን የተለያዩ ባለድርሻ አካላት እዚህ ስራ ላይ የሚሳተፉ አካላቶችም ቢሆኑ በተረጋጋ አግባብ ነገሮቹን ከመከታተል አኳያ የራሱ ችግር ያመጣል ማለት ነው፣ እኛንም ቢሆን ማለት ነው። ስለዚህ አንዱ ተጫራቾች በጊዜ በተለያዩ አግባቦች የሚያነሱት ምክንያቶች ሙሉ በሙሉ ያስቀራል። ይሄ ደግሞ ሂዶ የምርት ጥራት ላይም የራሱን ተጽዕኖ የሚፈጥርበት ሁኔታዎች ይኖራሉ ማለት ነው። ሁለተኛ ደግሞ የመማር የማስተማር ሂደቱ በተሳካ ሁኔታ በጊዜ እንዲፈጸም ያደርገዋል ማለት ነው። አሁን ወላጅም ቢሆን ተማሪ ዩኒፎርም ካላገኘ ሌላ የሚያነሱትን ጥያቄዎች ሙሉ በሙሉ ያስቀረዋል። ቀድሞ ዩኒፎርሞቹ ከገቡ በኋላ ተማሪ ለምዝገባ ሲሄድም ከምዝገባ በፊትም ዩኒፎርሞቹ ተማሪዎች እጅም ስለሚገባ ትምህርት ገበታ ሲጀመር ተማሪው በተረጋጋ ሁኔታ ወደ ትምህርት ገበታ የሚመለስበትና የትምህርት ጥራት ላይም የራሱ ኢምፓክት ይፈጥረዋል ማለት ነው። ቤተሰብም ያለውን ስጋት በዛ አግባብ የሚቀንስበት ሁኔታዎች አሉ። የመልካም አስተዳደር ችግርም ይፈታል። አንድም ተማሪ በዩኒፎርም ምክንያት ትምህርቱ እንዳይገታ ነው በማጣት ወላጅ ደግሞ በዚህ ምክንያት ዩኒፎርም ለልጁ ለማዘጋጀት በማጣት ምክንያት ልጁን ከትምህርት ቤት እንዳያስቀር እና ብዙ ዘርፈ ብዙ የሆነ ጠቀሜታ አለው። ወደ ማህበረሰብ ግለሰብ ትምህርት ቤቱን ጋር ስንሄድ ያው እንደሚታወቀው ያው ምገባም ጭምር ስላለ ለተማሪዎች ማለት ነው እና እሱ ብቻ ለአስተማሪዎችም አለን እኛ ዩኒፎርም። ስለዚህ እነዚህን በወቅቱ አሟልቶ ማምጣት የህብረተሰቡን ወይም የወላጆችን ጫና ይቀንሳል። ለመንግስት ትምህርት ቤት ተማሪዎች የተዘጋጁ የደንብ ልብሶች ተማሪዎች ዓመቱን በሙሉ የሚጠቀሙበት በመሆኑ ልብሱ ዘላቂ፣ ጠንካራና ለአያያዝ ምቹ መሆን አለበት። ይህንን ጥረት ማረጋገጥ የአንድ ወገን ስራ አይደለም። ከአምራች እስከ የሚመለከተው የመንግስት አካል የተቀናጀ ኃላፊነትን ይጠይቃል። በጥራት ነው የምንሰራው። ልጆቻችን ሰፊዎቹን ብቃት ያላቸው ሰራተኞች ነው የያዝነው። አሪፍ እያመረትን ነው። ጥራት ተቆጣጣሪዎች በየመስመሩ አሉ። እነሱ ጥራት ተቆጣጣሪዎች ይቆጣጠራሉ። ፕሮዳክሽን ሱፐርቫይዘሮች አሉን፣ ምርቱን ይቆጣጠሩልናል። ይህ ስራ ከተጀመረ ጀምሮ በየአመቱ ይህንን ስራዎች እየሰራ ነው። ሁሌም ስንሰራ በኃላፊነትና የኔ ነው በሚል ፕላስ ከብዙ ነገር አንጻር ነው እንትን የምንለው የምንሰራውና ኢቭን ቀድሚያ ከነበረበት ነገር እየተለወጠ በፊት ክፍለ ከተማ ላይ ነበር። ከዛ በኋላ ግን በየትምህርት ቤቶቹ ነው በየወረዳው በየትምህርት ቤቱ ነውና ትንሽ አድካሚ ቢሆንም ግን ያው እንደ ዜጋ ማድረግ ያለብንን ለማድረግ አንጻር በዚህ መልክ ኃላፊነታችን እየተወጣ ነው። ይሄ ስራ ከቢዝነስም አንግል ብቻም ሳይሆን እንደ ሰውኛም ስራ ነው። ሰውኛም ስራ ማለት ለምሳሌ የተበላሸ ዩኒፎርም ለብሳ አንድ ተማሪ ብናይ አንድ አምራች አእምሮ ሊሰማው ይገባል። ምክንያቱም ያቺ የሱ ትውልድ ነች፣ የሀገር ልጅ ነች። ስለዚህ የምንሰራውም ለሀገር ነው ብለን ነው የምናስበው። ከጥራት አንጻር ደግሞ ብዙውን ጊዜ የሚነሳ ምንድነው የፍላጎት መግለጫ ላይ የተቀመጠውን ጥራት እኛ ጋር ያለው ጨርቅ ማለት ነው በሌላ ቋንቋ እዚህ ተመዝኖ ያለፈውን ጨርቅ በዛ መሰረት ማቅረብና ያለማቅረብ ጉዳይ ነው ማለት ነው ጥራት ተብሎ የሚነሳ። ከዚህ ጋር ተያይዞ ያሉ ነገሮች ደግሞ ያው የተለያዩ ባለድርሻ አካላቶች አሉ ባይዘው ከኛም በላይ ማለት ነው። የኛ የውል ክትትል ቡድን የራሱን የቻለ የውል አስተዳደር ስራ ክፍል አለ። እዛ ውስጥ ደግሞ የውል ክትትል ቡድን የሚባል አለ። እነሱ በየጊዜው ክትትል ነው የሚያደርግ ነው ይሄን ማለት ነው። ሪሊ በሚገባ አግባብ ነው ወይስ እኛ ጋር ካለው ጋር ምን ይመሳሰላል? ከዛ ውጪ ደግሞ እንደ ከተማ አስተዳደር በሚገባ ኤጀንሲና በትምህርት ቢሮ በኩል የሚቋቋም የጥራት አረጋጋጭ ኮሚቴ አለ። ያ ኮሚቴ አፕሩቭ ሳያደርግ እቃው አይገባም። ሎጂካሊ ለምሳሌ
አንድ ድርጅት እኔ ይሄንን ቃን አምርቼዋለሁ ስለዚህ ማስገባት ስለሚፈልግ ጥራቱ ይረጋገጥልኝ ብሎ ይጠይቃል ማለት ነው። ያ ኮሚቴ እዛ ሄዶ እያንዳንዱን ነገር ከተቀመጠው በጨረታ ሰነድ ላይ ከተቀመጠው ከዛ በኋላ ደግሞ ምርቱ ሲመረትም በተሰጠው አቅጣጫ በተሰጠው መሰረት አምርቷል ወይ የሚለው ጥራቱ የጨርቁን ጥራትም እና ሌሎች ጉዳዮቹ ኮሚቴው አፕሩቭ ካላደረገ ይቀው አይገባ። ስለዚህ አሁን ምንድነው ጥራት ሲባል አሁን ለምሳሌ ስለ ጠበበ ወይ ደግሞ ስለ ሰፋ ጥራት የለውም ማለት አይደለም። ጥራት የምንለው ያስቀምነው ጨርቁ ይሄ መሆን አለበት፣ ሹራቡ ይሄ መሆን አለበት ብለን ያስቀምነው ማለት ነው። ያን ደግሞ የማረጋገጥ ኃላፊነት የተጣለው ለነዛ ኮሚቴ ላይ ማለት ቴክኒክ ኮሚቴ የሚባሉ ማለት ነውና እነሱን በዛ አግባብ የሚሰሩበት ሁኔታዎች አሉ። እንግዲህ ይሄ ግብአት አቅርቦት በእያንዳንዱ ቤት የገባ ስራ ነው። በአዲስ አበባም በዙሪያ ያሉ የሸገር ከተሞች ባሉ ተማሪዎች ማለት ነው 1.2 ሚሊዮን በላይ ተማሪ ዩኒፎርም ይደርሰዋል። ይህም ግዢ የሚፈጸመው በግዢ አገልግሎቱ ነው። ስለዚህ እነዚህ ስራዎች የመንግስት ተቋማት ይህን ከሚያስተባብሩ ተቋማት ባለፈ ውጪ ላይ ያሉ በርካታ አቅራቢዎች አሉ ማለት ነው። ጨረታው ላይ የሚሳተፉ ጥራቱን የሚያረጋግጡ ናሙና የሚፈትሹ በርካታ አካላት አሉ። በተመሳሳይ እነዚህ አቅራቢዎችም ራሳቸው ተናበው ወቅቱን ጠብቀው ህጉን አክብረው ለዚህ ጋር የሚሰራ መሆኑን ተረድተው በጥራትና በወቅቱ ማቅረብ ይፈልጋል። በቀጣይ በቴክኖሎጂ መደገፍ ያስፈልጋል። እሱንም የጀመርናቸው ስራዎች አሉ። በቴክኖሎጂ መደገፍ ማለት ምን ማለት ነው? እያንዳንዱ መረጃዎች በዳታቤዝ ማኔጅመንት ተይዘው በየትኛው ዘመን ለየትኛው ትምህርት ቤት ምን አይነት ግብአት ቀርቧል የሚለውንም ከኢኖቬሽንና ቴክኖሎጂ ልማት ቢሮ ጋር ተነጋግረን እንደዚሁ እየሰራን ያለበት ስራ አለ። የመንግስት ትምህርት ቤት ተማሪዎች የደንብ ልብስ አቅርቦት ስኬት የሚያሳየን አንድ ትልቅ እውነት አለ። ተቋማት ለየብቻቸው ከመስራት ወጥተው በቅንጅትና በጋራ ኃላፊነት ሲንቀሳቀሱ የሀገር ሀብት አይባክንም፣ ጊዜንም ይቆጥባል። ይህ የባለድርሻ አካላት ወጥና የተቀናጀ አሰራር ለነገ ሀገር ተረካቢዎች የተሟላ የትምህርት አካባቢን ለመፍጠር ብቸኛው መንገድ ነው። በተለያየ ጊዜ እየመጡ የክፍሎቹ ኃላፊዎች እየመጡ ክትትል ያደርጋሉ፣ ፎሎ አፕ ያደርጉናል። ኦልሞስት በየሳምንቱ በሚባል ደረጃ ይመጣሉ። መጥተው ያለውን ፕሮግረስ ያለውን ደረጃ ይመለከታሉ፣ ያያሉ፣ ይገመግማሉ። ያለውንም ለኛም ይሄን ብታረጉ የሚል ነገር ለኛም ኮሜንት ይሰጡናል። ግዥና ኤጀንሲ አካባቢ ያሉ ሰዎች አብዛኞቹ ፖዚቲቮች ናቸው። ጥሩ ኮሚትመንትም አለን። በተለያዩ በግል ደረጃ ለምሳሌ አንዳንድ ቅሬታም ቢኖር ሌሎች ምን እናግዛቸው ሪፖርት በዚህ መንገድ ይዘጋጅ ወይ የሚለውን ነገር እነሱ አቅጣጫ ይሰጡናል። ይሄ አዲስ አበባ ግዥና ንብረት ማስወገድ ይህንን የተማሪዎች ዩኒፎርም የሚከታተል በእለቱ እንዲያልቅ በተቀመጠለት ጊዜ አግባብ ያለም ችግር ካለ ቶሎ ኢንፎርም እንዲያደርግ በደረጃው ላሉ ኃላፊዎች ማሳወቅ እንዲቻል ተማሪ ዩኒፎርም ብቻ የሚከታተል ባለሙያ አለ። ያ ባለሙያ እያንዳንዱን አክት ዛሬ ምን ሄደ ቢያንስ በአካል ሄዶ ባይ በስልክ ኮንታክት ያደርጋል። ምን ችግር አለ፣ ምን ሆኗል የሚለውን ነገር እና ኢንፎርሜሽኑን ኢሚዲየትሊ በየቀኑ ስለሚገኝ በአካል ሄዶ ደግሞ በሳምንት አንድ ጊዜ ስለሚሰራ እነዚህ ነገሮች አሁን ያለንን ነገር እንዲጨርሱና በጊዜ በወቅቱ ኮንትራክቱን የሚያጠናቅቁበትና ወደ ክፍያ የሚሄዱበት ሁኔታ ያመቻቻል። ብዙዎቹ ስራዎች በየራሳቸው በተናጠል የሚሰሩ ስራዎች እንዳሉ ሆነው ነገር ግን አንዱ ካንዱ በቅብብሎሽ የሚሰራቸው ስራዎች ደግሞ አሉ። እነዛን ተቀባብሎና በወቅቱ የሚያስፈልጉ ነገሮችን ሁሉም ተናቦ መስራት ካልቻለ ስራው ወጥቶ ነው ይሰራል። በአንድ ተቋም ማይጠናቅ ስለሆነ መግባባት እና መቀናጀት ካለ መሀል ላይ ጊዜ የሚጠይቁ ስራዎችንም እንደዚሁ ማስቀረት ይቻላል። እንደ ምሳሌ መወሰድ የሚችለው አሸናፊዎች ከተለዩ በኋላ የውል ሂደቱ በርካታ ጊዜ ይፈጃል። ባንኮች ጋር ፐርፎርማንስ ጋር አንድ ቦንድ ማሰራት የሚባሉ ነገሮች በርካታ ሂደት ይፈልጋሉ። እነዚህ ሂደቶች ለማሳጠር እኛና ግዢ አገልግሎት ተነጋግረን አሸናፊዎቹ ውልም እስኪፈጸሙ ድረስ በደብዳቤ እንዲመጣና በቂ ጊዜ እንዲኖራቸው ለማድረግ ስራ እየሰራን ያለበት ስራ አለ። ያ በመድረጋችን አሁን በርካታዎቹ በቂ ጊዜ ሊያገኙ ይችላሉ። ምክንያቱም በውል የሚታሰረው ጊዜ አጭር ስለሚሆን ከዛ ቀደም ብሎ ግን የሚሰጣቸው ጊዜ ካለ በቂ ጊዜ ኖሯቸው ወደ ስራ እንዲገቡ ማድረግ ያስችላል። ክትትሉንም በዛው መጠን ለመሄድ ያስችላልና ተቋማቱ ተቀናጅተው ተናበው በጋራ መስራት መቻላቸው ስራው ላይ ያለውን ቅልጥፍና ጥራት ያሻሽላል ወይም ከፍ ያደርጋል የሚል ሀሳብ አለኝ ማለት ነው።